ሳምራዊቷ ሴት። ኢየሱስና ደቀ መዛሙርቱ ከይሁዳ በስተሰሜን ወደምትገኘው ወደ ገሊላ ሲመለሱ በሰማሪያ አውራጃ በኩል አለፉ። ጉዞው ስላደከማቸው እኩለ ቀን ገደማ ሲካራ በምትባል ከተማ አቅራቢያ በአንድ የውሃ ጉድጓድ አጠገብ አረፉ። ይህ ጉድጓድ ከብዙ ዘመናት በፊት ያዕቆብ የቆፈረው አሊያም ገንዘብ ከፍሎ ያስቆፈረው ሊሆን ይችላል። በዘመናችን ናብልስ ተብላ በምትጠራው ከተማ አካባቢ አሁንም ያ የውሃ ጉድጓድ አለ። ኢየሱስ በጉድጓዱ አጠገብ አረፍ ሲል ደቀ መዛሙርቱ ምግብ ለመግዛት በአቅራቢያ ወደምትገኘው ከተማ ሄዱ። እነርሱ ሄደው እያለ አንዲት ሳምራዊት ሴት ውሃ ለመቅዳት መጣች። ኢየሱስ እባክሽ የምጠጣው ውሃ ስጪኝ ብሎ ጠየቃት። አይሁዳውያንና ሳምራውያን በመካከላቸው ባለ ስር የሰደደ ጥላቻ ምክንያት በአብዛኛው ምንም ግንኙነት አልነበራቸውም። በመሆኑም ሴትዮዋ በመገረም አንተ አይሁዳዊ ሆነ ሳለ እኔን ሳምራዊቷን እንዴት የምጠጣው ውሃ ስጪኝ ትለኛለህ ብላ ጠየቀችው። ኢየሱስም እንዲህ አላት፣ የአምላክን ነፃ ስጦታ ብታውቂና የምጠጣውን ውሃ ስጪኝ የሚልሽ ማን መሆኑን ብትረጂ ኑሮ አንቺ ራስሽ ጠይቂው ነበር፣ እርሱም የሕይወትን ውሃ ይሰጥሽ ነበር። እሷም እንዲህ አለችው፣ ጌታዬ አንተ ውሃ መቅጃ እንኳን የለህም፣ ጉድጓዱ ደግሞ ጥልቅ ነው። ታዲያ ይህን የሕይወት ውሃ ከየት ታገኝልኛለህ? አንተ ይህን ውሃ ጉድጓድ ከሰጠን እንዲሁም ከልጆቹና ከከብቶቹ ጋር ከዚህ ጉድጓድ ከጠጣ ከአባታችን ከያዕቆብ ትበልጣለህን? ኢየሱስም ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል አላት። አክሎም እንዲህ አላት፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ፈጽሞ አይጠማም። ከዚህ ይልቅ እኔ የሚሰጠው ውሃ በውስጡ የሚፈልቅ የዘላለም ሕይወትን የሚያስገኝ የውሃ ምንጭ ነው አላት። ኢየሱስ ቢደክመው እንኳን ሕይወት የሚያስገኘውን የሕይወት ቃል ለሳምራዊቷ ከመናገር ወደ ኋላ አላለም። ሴትዮዋ መልሳ ጌታዬ እንዳልጠማም ሆነ ውሃ ለመቅዳት ወደዚህ ቦታ እንዳልመላለስ ይህን ውሃ ስጠኝ አለችው። በዚህም ጊዜ ኢየሱስ ሌላ ርዕሰ ጉዳይ በማንሳት ሂጂና ባልሽን ጠርተሹ ተመልሰሽ ነይ አላት። እሷም ባል የለኝም ብላ መለሰችለት። ኢየሱስም እንደሚከተለው ብሎ ሲመልስላት ሴትዮዋ ስለሷ በሚያውቀው ነገር በጣም ተገርማ እንደሆነ ጥርጥር የለውም። ባል የለኝም ማለትሽ ትክክል ነው፣ ምክንያቱም 5 ባሎች ነበሩሽ። አሁን አብሮሽ ያለው ሰው ደግሞ ባልሽ አይደለም። ስለዚህ የተናገርሽው እውነት ነው። ሴትዮዋ ኢየሱስ የተናገረው ነገር ስለርሱ ምን እንደሚጠቁም ስለገባት በመገረም ጌታዬ አንተ ነቢይ እንደሆንክ አሁን ተረዳሁ አለችው። ከዚያም ለመንፈሳዊ ነገሮች ፍላጎት እንዳላት የሚያሳይ ነገርን ተናገረች። አባቶቻችን ወይም ሳምራውያን በዚህ ተራራ በአቅራቢያው ባለው የገሪዛን ተራራ ላይ አምልኳቸውን ያካሂዱ ነበር። እናንተ አይሁዳውያን ግን ሰዎች ማምለክ ያለባቸው በኢየሩሳሌም ነው ትላላችሁ አለች። ኢየሱስ ግን ትልቅ ቦታ ያለው ነገር የአምልኮ ስፍራው እንዳልሆነ ገለጸላት። በዚህ ተራራም ሆነ በኢየሩሳሌም አብን የማታመልኩበት ሰዓት ይመጣል አለ። አክሎም እንዲህ አላት፣ እውነተኛ አምላኪዎች አብን በመንፈስና በእውነት ያመልኩበት ሰዓት ይመጣል። ያም ሰዓት አሁን ነው። ምክንያቱም አብ እንዲያመልኩት የሚፈልገው እንዲህ ያሉ ሰዎችን ነው። አብ ትኩረት የሚያደርገው እውነተኛ አምላኪዎች እሱ በሚያመልኩበት ቦታ ላይ ሳይሆን በሚያመልኩበት መንገድ ላይ ነው። ሴትዮዋ ይህን ስትሰማ ተደነቀች። ክርስቶስ የተባለ መሲህ እንደሚመጣ አውቃለሁ። እርሱ ሲመጣ ሁሉንም ነገር ግልጥልጥ አድርጎ ይነግረኛል አለችው። በዚህ ጊዜ ኢየሱስ እያነጋገርኩሽ ያለሁት እኔ እሱ ነኝ በማለት አንድ ትልቅ እውነትን ገለጸላት። እስቲ አስበው፣ እኩለ ቀን ላይ ውሃ ለመቅዳት ለመጣች ለዚች ሴት ኢየሱስ ልዩ ነገርን አድርጎላታል። ለሌላ ለማንም በግልጽ ያልተናገረውን ነገር ይኸው መሲህ መሆኑን ለእሷ በቀጥታ ነግሯታል። የኢየሱስ ደቀ መዛሙርት ምግብ ይዘው ከሲካራ ሲመለሱ ኢየሱስ እነርሱ ሲሄድ ተቀምጦባት በነበረው በዚያው በያዕቆብ የውሃ ጉድጓድ አጠገብ አገኙት። በዚህ ወቅት ግን ከአንዲት ሳምራዊት ጋር እየተነጋገረ ነበር። ደቀ መዛሙርቱ ሲመጡ ሴትዮዋ እንስራዋን እዚያው ትታ ወደ ከተማ ሄደች። ሴትዮዋ ሲካራ ስትደርስ ኢየሱስ የነገራትን ነገር ለከተማይቱ ሰዎች አወራችላቸው። ያደረኩትን ሁሉ የነገረኝን ሰው መታችሁ እዩ በማለት በልበ ሙሉነት ተናገረች። ከዚያም ይህ ሰው ክርስቶስ ሲሆን እንዴ አለቻቸው። እንዲህም ያለችው የማወቅ ጉጉታቸውን ለማነሳሳት ነው። ሴትዮዋ ያነሳችው ጥያቄ ከሙሴ ዘመን አንስቶ የሰዎችን ትኩረት የሳበ ትልቅ ጉዳይ ነው። ጥያቄው የከተማዋ ሰዎች ኢየሱስ ራሳቸው መጥተው እንዲያዩ አነሳስቷቸዋል። በዚህ መሃል የኢየሱስ ደቀ መዛሙርት ያመጡትን ምግብ እንዲበላ ጎተጎቱት። እሱ ግን እናንተ የማታውቁት የምበላው ምግብ አለኝ አላቸው። ደቀ መዛሙርቱ በዚህ ተገርመው ምግብ ያመጣለት ይኖር ይሆን እንዴ ተባባሉ። ኢየሱስም የእኔ ምግብ የላከኝን ፍቃድ ማድረግና እንዳከናውን የሰጠኝን ስራ መፈጸም ነው በማለት በደግነት መለሰላቸው። ይህ ሐሳብ ለሁሉም የኢየሱስ ተከታዮች ልዩ ትርጉምን ያዘለ ነው። ኢየሱስ እዚህ ላይ የጠቀሰው ከ4 ወራት በኋላ የሚጀምረውን የመከር ስራ አይደለም። ከዚህ ይልቅ ኢየሱስ
ቀጥሎ እንደገለጸው ስለ መንፈሳዊ መከር መናገሩ ነው። ዓይናችሁን ወደ ማሳው አቅንታችሁ አዝመራው እንደነጣ ተመልከቱ። አሁን እንኳን አጫጁ ደሞዙን እየተቀበለና ለዘላለም ሕይወት ፍሬ እየሰበሰበ ነው። ስለዚህ ዘሪውም ሆነ አጫጁ በአንድነት ደስ ይላቸዋል። ኢየሱስ ከሳምራዊቷ ጋር መገናኘቱ ምን ውጤት እንደሚያስገኝ ከወዲሁ አስተውሎታል። በርካታ የሲካራ ነዋሪዎች ሴትዮዋ ያደረኩትን ሁሉ የነገረኝን በማለት የሰጠችውን ምስክርነት ሰምተው በእርሱ አመኑ። በመሆኑም ከሲካራ ወጥተው ኢየሱስ ወዳለበት የውሃ ጉድጓድ በመምጣት ከእነርሱ ጋር እንዲቆይና ተጨማሪ ነገር እንዲነግራቸው ለመኑት። ኢየሱስም ግብዣውን ተቀብሎ በሰማሪያ 2 ቀንን ቆየ። የሰማሪያ ሰዎች የኢየሱስን ቃል ሲሰሙ ሌሎች ብዙዎች በእርሱ አመኑ። ከዚያም ሴትዮዋ እንዲህ አሏት፣ ከእንግዲህ የምናምነው አንቺ ስለነገርሽን ብቻ አይደለም፣ ምክንያቱም እኛ ራሳችን ሰምተናል። እንዲሁም ይህ ሰው በእርግጥ የዓለም አዳኝ እንደሆነ አውቀናል። ሳምራዊቷ ሴት ሰዎች ተጨማሪ ነገር ለማወቅ እንዲነሳሱ ጉጉታቸውን በመቀስቀስ ስለ ክርስቶስ እንዴት መመስከር እንደምንችል የምታሳይ ጥሩ ምሳሌ ትሆነናለች። ወስብሐት ለእግዚአብሔር።